እቺ ዱንያ አላህ ተባረከ ወተዓላ ወደሷ እንድንዘነበልና እንድንፈልጋት አድርጎ ነው የፈጠረን። ነገር ግን ይቺ ዓለም የመዘውተሪያ ዓለም አይደለችም፣ የደስታ ዓለም አይደለችም። በል አንድ ሰው በዱንያ ላይ የሚፈልገው ነገር ሁሉ ቢሟላለት ደስተኛ ሆኖ መኖር አይችልም። የፈለግነውን ነገር በማግኘት የምንደሰትበት ዓለም አኺራ ብቻ ነው። ዱንያ አንድ ሰው የሚበላው የሚጠጣው ሁሉም ፍላጎቶቹ ተሟልተውለት ዝም ብለህ ሳትለፋ ቁጭ ብለህ ኑር ብትለው ያ ኑሮ በፍጹም ደስታ ያስገኘው። በዱንያ ደስታ በኸይር ስራ በኢማን ትርጉም ያለው ስራ በመስራት ነው የሚገኘው። አላህ ሱረቱ ነህል ላይ እንዳለው فلنحيينه حياة طيبة ያመነን መልካም ስራን የሰራን ሰው ያማረች መልካም የሆነችን ህይወት እናኖረዋለን። የዱንያ ደስታ የሚገኘው ይሄው ደስታው ራሱ የተሟላ አይደለም። ዱንያ የመከራ አገር ናት፣ የልፋት አገር ናት፣ የችግር አገር ናት። ሐታ ለደጋጎች እንኳን ለሸረኞች ማለት ነው። አንድ ሰው ምንም የሚፈልገውን ቢያገኝ ሀብት ቢኖረው ስልጣን ቢኖረው ዱንያን አላህ የመከራ አገር የችግር አገር አድርጓታልና ከዚያ ችግር ከዚያ መከራ ማምለጥ አይችልም። ስለዚህ አላህ የዱንያን እውነታ አወቁ። الحياة الدنيا ዱንያ የተባለችው አንድ ሊዱኑሃ ቅርብ ስለሆነች ነው። ሁለተኛ ደግሞ ሊደናአቲሃ ውዳቂ ስለሆነች እቺ ህይወት ምንም ያክል ብታሸበርቅ ብታምር እንዳታልላችሁ ጠፊናት ከሷ የሚጠቅማችሁ ኸይር ስራ ብቻ ነው። ወደ አኺራ ይዛችሁ የምትዘዋወሩት ኢማንና መልካም ስራ ብቻ ነው ያለ ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት إن الدنيا حلوة خضرة ዱንያ ጣፋጭና ለምለም የሆነች ናት። حلوة أي للسان أو طعمها በጣም ጣፋጭ ነው። خضرة ነው ደግሞ ሲታይ የምታጎመጅ ናት። አንድ ሰው የሆነ ነገር ሲያይ ላዩ ካማረው ካስጎመጀው ለመቅመስ ይፈልጋል። ዱንያም እንዲህ ናት። ከሩቅ ለሚያዩት ሰዎች ሸይጣንም ስለሚዘይናት ለወዳጆቹ ስለሚያጌጣት መጥፋቷ እውነተኛ ዓለም አለመሆኗን እንኳን እንዲረሱ ያደርጋቸዋል። አላህ በዚህ መልኩ ነው የፈጠራት ለፈተና وإن الله مستخلفكم فيها الله ደግሞ በውስጧ ተተኪዎች ያደርጋቸዋል። فينظر كيف تعملون ምን እንደምትሰሩ ሊያይ ነው። ይሄንን ከዚያ አስከትለው ምናምን ፈተቁት ዱንያ ወተቁ ኒሳ ዱንያን ተጠንቀቁ ሴትንም ተጠንቀቁ አሉ። አይ አላህን ከማመስገን አላህን በብቸኝነት ከመገዛት ዘውታሪ ለሆነችው የመጨረሻ አገራችሁ የሚጠቅማችሁን ነገር ከመከሰብ እንዳታታልላችሁ እንዳታጎዝናችሁ ነው። ዓቂል የሆነ ሰው የነገራችሁ መጨረሻ የሚያሳስበው ሰው የዱንያን እውነታ ካጤንና ካስተዋለ ልኳን አውቆ ለሷ የሚገባትን ትኩረት ብቻ ነው የሚሰጠው። የሚያመሸው የሚያነጋው እንቅስቃሴውና እርጋታው ሁሉ በሷ ላይ ከሆነ ይሄ ሰው ዱንያንም ያጣል አኺራንም ያጣል። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉ አንድ ሰው ሐሳቡ ዱንያ ከሆነች አላህ ቀልቡን ይበታተንበታል አሉ። ድህነቱን አይኑ ላይ ያደርግለታል። ምንም ቢያገኝ አይጠግብም፣ ምንም ቢያገኝ አይረካም። በተቃራኒው ግን ዋና ዓላማውና ግቡ አኺራ የሆነችለት ሰው ከዱንያ የተጻፈለትን ማግኘቱ አይቀርም። አንተ የልፋት ፍጥነት እንኳን ቢኖርህ አላህ ከከተበልህ መልካም ነገር ማምለጥ አትችልም። የገባህበት ስትገባ ያ የተጻፈልህ ነገር መጥቶ ያገኛል። ዓቂል የሆነ ሰው አላህ የወፈቀው ሰው ለአኺራው ነው የሚለፋው። لذلك ከሰሐቦች መካከል አንድ ነብያችን አለይሂ ሰላቱ ወሰላም የሚኻድም ወጣት ልጅ ነበር። ረቢዓ ይባላል። كان أخلاص من أكبابين وجميع قال جمروا اسكماتا بل نبيات عليه الصلاة والسلام عشاء تقدوا بيتاتوا كببوا بهالا انقوان سايكا براتشو لا يالو برقدات تقب تقفوا بلو استاجوني خادمان سيطروا تعبيت لما لا تزقايتوا يكملا
ሲያዩ ይሄንን ነብያችን አለይሂ ሰላቱ ወሰላም በጣም ይለፋለታቸውን ለመካደምና አንድ ቀን ጠሩ። ጠይቀኝ እሰጥሃለሁ የምትፈልገውን አሉ። ይሄ ልጅ እንግዲህ ወጣት ነው፣ በል በአሁኑ አጠራር ህፃን ልጅ በሉ በእኛ ዘመን ላሉ ሰዎች። ከዚያ ረቢዓ ረዲየላሁ ዐንሁ ትንሽ ጊዜ ስጡኝ አላቸው ለተበቁ። ከዚያ የተወሰነ ከቆየ በኋላ ነብያችን አለይሂ ሰላቱ ወሰላም ድጋሜ ሲያገኙት ምን አደረክ ያንን የጠየቁን ነገር አሉ። ከዚያም ረቢዓ ረዲየላሁ ዐንሁ አስአሉከ ሙራፈቀተከ ፊል ጀነ በጀነት ያንተ ጎረቤት መሆን ነው የምፈልገው አላቸው። ይህ ረቢዓ የሚባለው ሰሐቢይ ረዲየላሁ ዐንሁ ሀብት የለውም፣ ምን አህሉ ሱፋ ነው፣ መስጊድ ነው የሚያደርገው። የሚበላው የሚጠጣው አጥቶ ለነብያችን አለይሂ ሰላቱ ወሰላም ስጦታ የሚመጣ የተወሰነ ወተት ተምር ሲያገኝ ነው የሚበላው። ሚስት የለው፣ ቤት የለው፣ ምንም የለው። ከዱንያ ምንም ነገር የሌለው ከመሆኑ ጋር ነብያችን አለይሂ ሰላቱ ወሰላም ምን ትፈልጋለህ ሲሉት ጀነት ያንተ ጎረቤት መሆን ነው አላቸው። ከዚያ ረሱል አለይሂ ሰላቱ ወሰላም በጣም ተገረሙ። ምን አመረከ ቢሃዳ እንዲህ በጥሩ ያዘዘህ ማን ነው? አቡበክር ነው? ዑመር ነው? ይሄ ልጅ ገና ወጣት ነው። እንዲህ አይነት ማዕና ቀልቡ ውስጥ መግባቱ በጣም የሚገርም ነው። ከዚያ ረቢዓ ምን አለ? ላ ያ ረሱላላህ በፍጹም አላቸው፣ ማንም አላዘዘኝም። ነገር ግን የምትፈልገውን ጠይቀኝ ባላችሁ ጊዜ አሰብኩኛል። ዱንያ ጠፊ ናት፣ ተወጋጅ ናት። በውስጧ ደግሞ አላህ ለኔ ወሰነልኝና የሚመጣልኝ ሲሳይ እንዳለ አወቅኩ። ስለዚህ አንቱ ደግሞ አላህ ዘንድ ያላችሁ ደረጃ ትልቅ ነውና ረሱልን አለይሂ ሰላቱ ወሰላም ለአኺራ ይጠይቃለሁ ብዬ ነው ይሄንን ጥያቄ ጠየቅኳቸው አለ። ረሱል አለይሂ ሰላቱ ወሰላም ረዘም ብላለ ጊዜ አሰቡ ይላል ሪዋያው። ይሄ ትልቅ ኢማን ነው፣ ትልቅ ዒልም ነው፣ ትልቅ ፊቅህ ነው። በል የእውቀት የመረዳት ዋናው ይህ ነው። አንድ ሰው እዚህ ደረጃ ላይ ከደረሰ ዒልም ሰብስቧል። ዝም ብሎ ኪታብ መሸከም መሐፈዝ ማዕሉማዎችን አእምሮ ውስጥ ማጨቅ አይደለም ዒልም ማለት። ዒልም ማለት አኺራ ፈላጊ የሚያደርገው እውቀት ነው። ከዚያ ረሱል አለይሂ ሰላቱ ወሰላም አደርጋለሁ ማለት ነው። ይሄንን አላህ ዘንድ እጠይቅልሃል። ወአዒኒ ዐላ ነፍሲከ ቢከስረቲ ሱጁድ በራስህ ላይ ደግሞ ሱጁድ በማብዛት ሶላት በማብዛት እገዘኛለሁ። ይሄ ነው የሰሐቦች ፊቅሃቸው ዒልማቸው። ይሄ እውቀት ቀልባቸው ውስጥ ስለጠና ነው አላህ የሚወደውን ነገር ሁሉ ለመስራት ፍቃደኛ የነበሩት ለአኺራ ለጀነት ሲሉ ገንዘባቸውን፣ ነፍሳቸውን፣ ሁሉ ነገራቸውን አሳልፈው ለመስጠት ዝግጁ የሆኑ አላህም ባሮቹን ምን እያለ ነው? እቺ ዱንያ ጣፋጭ ናት፣ ስትታይ የምታጎመጅ ናት። እንዲህ አድርጌ ነው ለፈተና ያስገኘዋል። ነገር ግን እውነታዋን ወቁ እንዳታታልላችሁ ለአኺራ ከመከሰብና የሚያስፈልጋቸውን ስንቅ ከመያዝ እንዳታስተጓጉላችሁ ነው የሚለው።